ሰላም ሰላም ዩናይትዳውያን እንዴት ናችሁ? ተገኝተናል አድማጮቻችን። አሁን ለሁለተኛ ጊዜ ነው የተገኘነው። ጠዋት ረፋድ ላይ አንድ ዜና ለቀንላችኋል። በእናንተ ጥያቄ መሰረት አድማጮቼ አጠር አጠር እያደረኩ ዜናዎችን ላደረሳችሁ ሞክሬያለሁ። ጠዋት እስቲ ወደኋላ መለስ ብላችሁ ተመልከቱት። ይህን ዜና ስትጨርሱና አበረታቱን። ኮሜንት አስተያየቶቻችሁን ስጡንና የቀጥል የምትሉ ከሆነ በዚሁ እንቀጥላለን። ለሁለተኛ ጊዜ አሁን ስንመጣ ደግሞ አዳዲስ ነገሮችን ይዘንላችሁ መጥተናል። ክቡራን አድማጮች ዛሬ ከያዝኩላችሁ መረጃዎች መካከል በመደበኛ ፕሮግራማችን ላይ አድማጮች የፖል ፖግባ ሁኔታ፣ ከዛ ውጭ ደግሞ ዩናይትዶች የአርሰናሉን መጪ ኮከብ ለማስፈረም አሁንም ከመዳፋቸው ሊነጥቁ ስላሰቡት ተጫዋች ምነግራችኋለኝ። የዓለም ክለቦች ውድድርን በተመለከተ ደግሞ ከዩናይትድ ጋር እንዲሁ አያይዤ የተወራውን ነግራችኋለሁ። የጋርናቾ ሁኔታ፣ የማርከስ ራሽፎርድ እና የጀደን ሳንቾ ዩናይትድ ቆይታን በተመለከተም የተያዘላችሁ ዜና አለ። በተለመደው የዕለት ተዕለት የዝውውር ዜናዎች የብሪያን ምቤሞ ዩናይትድ ዝውውር ጉዳይ፣ ከዛ ውጭ የሁጎ ኤኪቲኬን ዝውውር የተመለከቱ መረጃዎች፣ የጊዮኬሬዝ እና የኦስሜሄንንም የተመለከቱ ዜናዎች ተይዘዋል። አድማጮች ከእናንተ የምንፈልገው ፍቅር ነው። ከእናንተ የምንፈልገው ልክ እንደ ከዚህ በፊት ሀሳብ አስተያየቶቻችሁን በኮሜንት ላይ መስጠት ብቻ ነው። ክቡራን አድማጮች እስከ መጨረሻው እንድትከታተሉን እንጋብዛለን። ታተርፋላችሁ፣ ብዙ መረጃዎችን ታገኛላችሁ። አብራችሁን ቆዩ። ፖል ፖግባ ወደ እግር ኳስ መመለሱን ትላንት በፖስተው ፖስት አስታውቆናል። በቅርቡ ዜናዎችን ሰምተን ነበር አድማጮች። ተጫዋች ወደ ሞናኮ የሚያደርገው ዝውውር ሊጠናቀቅ እንደተቃረበ ፋብሪሶ ሮማኖ ሳይቀር ዘግቦት ነበር። እሱ ብቻ አይደለም፣ አንሱ ፋቲን በቀጣዮቹ በጥቂት ቀናት ውስጥ በ2 ዓመት ኮንትራት ሞናኮች ሊያስፈርሙት ጨርሰዋል ተብሎ ተነግሯል እና ወደ አውሮፓ በትልቅ እግር ኳስ መድረክ ሊመለስ ተጫዋቹ ስለመቃረቡ ደግሞ የሚያረጋግጥ ፖስት ነው ትላንት የፖስትልን። ከዛ ውጭ ደግሞ በትላንቱ የዓለም ክለቦች ሻምፒዮና ጨዋታ ላይ ተጫውተው ያሳለፉት የቦካ ጁኒየርስ ተጫዋቾች ነበሩ። እንደምታውቁት የቀድሞ ዩናይትድ ተጫዋቾች አሉበት እና እነኛ 5 ተጫዋቾች ደግሞ በዩናይትድ ማሊያ አብረው የተጫወቱ በደንብ ትውውቁ ያላቸው ናቸው። ይሄንንም ፖግባ ፖስቶታል ማለት ነው። ዩናይትድ ኮኔክሽኑ አሁንም ፖግባ እንዳለ ነው። እነ ማርከስ ሮሆ፣ ሰርጂዮ ሮሜሮ፣ ፖል ፖግባ እና ኢድሰን ካቫኒ እንዲሁም አንደር ሄሬራ ሆነው ከአሜሪካ ይሄንን ፖስተው ብዙ ሰዎች የተቀባበሉት ፖስት ሆኗል ማለት ነው። ተጫዋቹ ከቅጣቱ ከተመለሰ በኋላ በርካቶች ወደ ዩናይትድ እንደሚመጣ ሲናገሩ ነበረ። በተለይ ከዩናይትድ ጋር ልምምድ ተፈቅዶለት እንደሚሰራ ብዙ ዘገባዎች ወጥተው በኋላ ላይ ግን ፋብሪሶ ሮማኖ ሐሰት ነው፣ ተጫዋቹ ከዩናይትዶች ጋር ልምምድ አያደርግም በሚል ዜናውን አውጥቶ ለብቻው ልምምድ ሲሰራ መቆየቱ ይታወቃል። ተጫዋቹ ከጥር ጀምሮ ፍሪ ነበር፣ ግን እስካሁን ክለቦች ሳያስፈርሙት ቀርቶ አሁን ግን ሞናኮ ሊቀላቀል ተቃርቧል። በዩናይትድ ቤት በነበረበት ሰዓት በክለቡ በተሰጠው ደሞዝ ምክንያት ከፍተኛ የሆነ ተቃውሞ ከቡድን አጋሮች ሁሉ ገጥሞት በዩናይትድ የተመለሰበትን ሁለተኛ ሲዘን ባለአማረ መልኩ የጨረሰውና ከክለቡ ጋር የተለያየው ፖግባ አሁንም በዩናይትድ ደጋፊዎች የሚወደድ ተጫዋች መሆኑ ይታወቃል። አድማጮች ከዚህ ጋር በተያያዘ የዓለም ክለቦች ሻምፒዮና እየተካሄደ በተለይ ትላንት ቼልሲ ባደረገው ጨዋታ ላይ በስቴዲየም ውስጥ የነበረው የደጋፊ ሁኔታ ብዙዎችን ያነጋገረ ሆኗል እና ቼልሲንም ያክል ትልቅ ቲም ሲጫወት እንዴት ነው በዚህ ያህል ደረጃ በጣም ጥቂት ደጋፊዎች በስቴዲየም ተገኝተው ጨዋታ የሚከታተሉት በሚል በርካቶች ውድድሩን ነቅፈውታል። በእርግጥ እኛ ዩናይትዳውያን ስለሆንም ብቻ ውድድሩን ላይ ስለማንሳተፍ ብቻ ውድድሩን መውቀስ አንችልም። ግን ማንቸስተር ዩናይትድ ብዙዎች በሰጡት አስተያየትና እኛም በምንጋራው ሀሳብ እንደ ዩናይትድ የመሳሰሉ ቲሞች ምናልባት ቢሳተፉ ኖሮ እዚህ ውድድር ላይ በዚህ ያህል ደረጃ ውድድሩ እንደማይቀዘቅዝ ግን በእርግጠኝነት መናገር ይቻላል። ብዙዎች ቼልሲ ባደረገው ጨዋታ ላይ በጣም አልፎ አልፎ ጠብጠብ ነበር በስቴዲየሙ ተመልካች የነበረው እና የባርሴሎናም ደጋፊዎች ይህንን ሲተቹ ነበር። በብዛት የዩናይትድም ደጋፊዎች እንደዚሁ ሲተቹ ነበር እና ፊፋ ተሳስቷል፣ ዩናይትድን፣ ባርሴሎናን የመሳሰሉ ሊቨርፑልን ክለቦች አለመጋበዙ ብለው ሲወቅሱት ነበር። ምክንያቱም በዚህ ደረጃ ባዶ ስቴዲየም አይካሄድም ነበር፣ ይህንን ውድድር ማድረግ በራሱ ዌስት ኦፍ ታይም ነው ሲሉ አስተያየት ሰጥተው ወቅሰዋል እና
በእርግጥ እውነት ነው ዩናይትድ የሌለበት ውድድር አይደምቅም። ምናልባት ፊፋ በቀጣይ ሊያስብበት ይችላል። አሁን ይሄ በኮፊሸንት ነው አይደል? በአውሮፓ ውድድሮች ባላቸው ያለፉት ጥቂት ዓመታት ክለቦች ውጤታቸውን መሰረት አድርገው ነው እንደ ደረጃቸው ከየሀገራቱ ቲሞችን የወሰዱት። ወደፊት በቀጣዩ በሚያደርጉት ውድድር ግን ምናልባት ፊፋ ትኩረት እንዲያገኝ ከፈለገው ውድድሩ በታሪክም ደግሞ አንዳንድ ቲሞችን የሚያስገባበት ኮታ ውስጥ የሚያካትትበት እድል ሊኖር ይችላል። ያኔ ባርሴሎና እና ዩናይትድ ሊቨርፑልም ቢሆን የመካተት እድል ይኖራቸዋል። ውድድሩም ብዙ ተመልካች ሊስብ ይችላል፣ ሊደምቅ ይችላል ማለት ነው። ምክንያቱም አይተናል እኛ ዩናይትድ በጣም ትልቅ ቲም ነው፣ ትልቅ ታሪክ ያለው ቲም ነው ዩናይትድ። በእንግሊዝ ፕሪሚየር ሊግ በሰራው ታሪክ ብቻ ቲሙ መሳተፍ የሚገባው ነው እስካሁን በሰራቸው ነገሮች ብቻ ማለት ነው አድማጮች። ከዛ ውጭ ደግሞ ትልቅ የማርኬት አቅም ያለው ቲም ነው ዩናይትድ። በቅርቡ እንኳን ሆንግ ኮንግ ሄዶ ሲጫወት ተመልክታቸዋል። 70 ምናምን ሺህ ነው ጢም ብሎ ሲመለከተው የነበረው። የትም ሀገር ይሄድ ዩናይትድ፣ አፍሪካ የሚምጣ ኤዥያ የሚሄድ አውሮፓ የሚሄድ ተመልካች እንኳን በእንደዚህ ባለ ትልቅ መድረክ በወዳጅነት ተራ ወዳጅነት ጨዋታዎች ሁሉ ስቴዲየም ሞልተው የሚከታተሉት ቲም ነው ማንቸስተር ዩናይትድ። ይሄ ፖፑላር መሆኑን ያረጋገጥንበት እና አንዳንድ ቲሞች እንደሚያወሩት በራሳቸውን እንደሚኮፍሱ ትልቅ እንዳልሆኑ ነው ከዚህ የዓለም ክለቦች ውድድር ዋንጫ የተረዳ ነው አድማጮች። ክለቦችን ለመንካት አይደለም ግን ፋክቱን ስላረጋገጥን ለማለት ነው። አድማጮች ክለባችን ማንቸስተር ዩናይትድ ሌላኛውን የአርሰናል የ15 ዓመት ባለተሰጥኦ ተጫዋች ማክስ ዳውንማንን ለማስፈረም ጥረት ማድረግ ጀምሯል የሚል ሪፖርት ወጥቷል። ከሄሊንድ ከሚገኙ የአካዳሚው ፕሮዳክቶች ዩናይትድ ከዚህ በፊት ባለፈው ክረምት ላይ ሁለት እጅግ ከዋክብት የሆኑ ተጫዋቾችን በጣም ተስፋ የምንጥልባቸውን ልጆች መጥተውም ቢሆን ተስፋቸውን ያሳዩን፣ አቅማቸውን በደንብ አድርገው ያሳዩን። በተለይ ሄቨን የቺዶ ኦቢ ነገር እንኳን አድማጮች ጊዜ በጣም የሚፈልግ ነው። ተጫዋቹ እምቅ አቅም እንዳለው ግን አሁንም እያሳየ ነው የሚገኘው እና እነኚህን ሁለት ወርቆች ከአርሰናል መዳፍ እንግዲህ ፈልቅቀን ወስደናል አድማጮች እንደምታውቁት። እና ትላንት አንድ መረጃ ደግሞ ወጣ። ሌላ ከሃል ሂንድ አካዳሚ እጅግ እየተወራለት የሚገኝ ምናልባት ታውቁታላችሁ ስሙን የዩናይትድ ደጋፊ ብትሆኑም ስለዚህ ልጅ ሲወራ ሰምታችሁ ሊሆን ይችላል። 15 ዓመቱ ነው እና ማክስ ዳውንማን ይባላል። ብዙ ተስፋ ተጥሎበታል። በጣም ጥሩ የሆነ ታለንት ያለው ተጫዋች ነው። አታኪንግ ሚልፊልድ ቦታ ላይ ነው የሚጫወተው ተጫዋቹ። በራይት ፍላንክ ቦታ ላይ መጫወት ይችላል። የቀኝ ክንፍ ተጫዋች ሆኖ ማገልገል እንደሚችልም ነው የተገለጸው። በዛ ቦታ ላይ ወጥቶም ይጫወታል። አታኪንግ ሚልፊልድ ቦታም በአግባቡ መሸፈን የሚያስችለው ችሎታዎች ያሉት ተጫዋች ነው ማለት ነው እና ዩናይትድ ከዚህ በፊትም ነግሬያቸዋለሁ። አሁን በዝውውር መስኮቱ ላይ እየሰራ ያለው ነገር ሁለት አይነት ነገር ነው። የሳውዛምፕተኑን ተከላካይ ለማስፈረም እንደተስማሙ ነግሬያቸዋለሁ አድማጮች። ለዋናው ቲምም እየሰሩ ነው፣ ለታዳጊዎችም ደግሞ እየሰሩ ነው እና ዩናይትድ በረዥም ጊዜ ፕሮጀክት ከአርሰናል መዳፍ እቀማለሁ ከአርሰናል መንጋጋ ውስጥ እቀማለሁ ብሎ ከያዛቸው በእንግሊዝ ካሉ ታለንት ካላቸው ተጫዋቾች አንዱ የአርሰናሉ ዳውንማን የተሰኘው ተጫዋች ነው ማለት ነው እና ክሊፑን ይኸው ተጫዋቹ በጣም ችሎታዎች ያሉት ልጅ ነው። ዩናይትድ ብቻ አይደለም በነገራችሁ ላይ ባርሴሎና፣ ቼልሲ እና ሊቨርፑል ይህን ተጫዋች ከአርሰናል ለመቀማት በጣም በተጠንቀቅ የቆሙና በአይነ ቁራኛ እየተከታተሉት ያለ ልጅ ነው ተብሎ ተገልጿል። ግን ችግሩ ፕሮፌሽናል ኮንትራት እስካሁን ድረስ ልጁ አልፈረመም። ስለዚህ ትንሽ መታገስ መጠበቅ ሊኖርባቸው ይችላል ማለት ነው ተጫዋቹን ለመውሰድ። ግን አሁን እኔ በዩናይትድ ሰዎች እምነት አለኝ። በተለይ በቪቭል በሚሰሩት ስራና እስካሁን ሊውር ባደረጓቸው ክሪስቶፈር ቪቭል ባመጧቸው ተጫዋቾች ልክ ይህንንም ተጫዋች የማሳመን ችግር ይኖርባቸዋል ብዬ አላስብም። በነገራችሁ ላይ አካሄዳቸው በጣም ነው የተመቸኝ። እኔ ነግሬያቸዋለሁ። የኢኒዮስ ዩናይትድን የገዙበት የመጡበት የክለቡን ከፊል ድርሻ መውሰዳቸው ነው ያልተመቸኝ። ቢጠቀልሉት እኔ ደስ ይለኝ ነበር ከግሌዘር ቤተሰቦች ቲሙን። ያ ነው እነሱ ላይ ያለኝ ቅሬታ እንጂ እየወሰዱ ባሉት የክለቡ ለውጦች ወይንም ደግሞ እያመጡ ባሉት አዳዲስ ህግጋቶች ወይም መርሆች በሉት በዩናይትድ ቤት ወይም በዙሪያቸው በሰበሰቧቸው ባለሙያዎች በጣም ደስተኛ ነኝ። በጣም ጥሩ ስራ እየሰሩ ነው። አቅጣጫ ያለው ቲም መስሏል ዩናይትድ አሁን ማለት ነው እና ይህን ተጫዋች ከአርሰናል አይፈለቅቁም ብዬ አላምንም። አድማጮች ከዚህ በፊት አሳይተውኝ አሁንም እያሳዩኝ ነው። ተጫዋቾችን እያስፈረሙ ከብዙ
ፈላጊ ክለቦች ታዳጊዎችን በተለይ እየቀሙ ነው። በሲኒየር ቲሙም እያመጧቸው ያሉ ተጫዋቾች አሁን አካሄዳቸው በጣም ጥሩ ነው አድማጮች እና ይህን ተስፋ ስለታየ ነው ዜናውንም እንደ ቁም ነገር አድርጌ ይህን ልጅ ከአርሰናል ሊቀሙ ይችላሉ ብዬ ያቀረብኩላችሁ። ዲክላን ብራይስ በ15 ዓመታቸው ካየኋቸው ተጫዋቾች መካከል እጅግ ትልቅ ተሰጥኦ ያለው ተጫዋች ሲል ይህን ተጫዋች አድንቆታል። ወደ ዩናይትድ ይመጣል አይመጣም ወደፊት አብረን እናያለን። አርሰናሎች እንዳይለቅባቸው በቀጣይ ፕሪሲዝን ላይ ይዘንህ እንሄዳለን ከዋናው ቲም ጋር ብለውታል። ኦፍኮርስ ከአርሰናል ዋና ቲም ጋር ልምምድ ሰርተዋል አልፎ አልፎ። ተጫዋቹ በቀጣይ ሲዝን ደግሞ ክለባችን ዋናው ቲም ውስጥ ያካትትሃል ብለው አርሰናሎች ቃል ገብተውለታል። ቺዶ ኦቢን ታውቃላቸው እንዲካተት ፈልጎ ሄቨንም ቢሆን በተመሳሳይ በአርሰናል ዋናው ቲም ውስጥ መካተት ፈልጎ እድል ስላልተሰጠው ነው ወደ ዩናይትድ የመጣበት አንዱ ምክንያት ተብሎ ተገልጿል። ይህም ልጅ በተመሳሳይ ምክንያት እንዳይለቀባቸው ከወዲሁ እያባበሉት ይገኛሉ ማለት ነው። ለማንኛውም ያቆዩታል፣ ይቀጥላል። ስለ ተጫዋች ወደፊት አብረን የምናየው ይሆናል። አድማጮች በአንድ አስተያየት ተመልክቻለሁ ትላንት። በነገራችሁ ላይ ብዙ አስተያየት ሰጥታችኋል። የትላንት አስተያየቶቻችሁ ሶስት ነገር ያተኮረ ነው። አንደኛ የጌኬሬዥን ዜና እንግዲህ ዝርዝር ሰምታችሁ ከዛ በኋላ የተሰማችሁን ስለ ጌኬሬዥ በተለይ አስተያየት ሰጥታችኋል። ብዙዎቻችሁ በቃ ከዚህ በኋላ ተጫዋቹን እንደጠላችሁት ለተጫዋቹ ልብ እንደሌላችሁ ነው ያሳያችሁት። ትክክል ናችሁ፣ ይገባችኋል። ዜናም ይዤላችኋለሁ በኋላ አንመለስም፣ በሰፊው አናወራበትም። ስለዚህ ተጫዋች ጉዳይ ማውራትም ራሱ ታፒታይዘር የለኝም። በእርግጥ ግን አንዳንድ ነገሮችን ደግሞ መናገር ግዴታ ስለሆነ ነገራችኋለሁ አድማጮች። ከዛ ውጪ ትላንት ብዙ ኮሜንት ያስደረጋችሁ የሪያን ቸርኪ አስተያየት መስጠት ነው እና የቸርኪን ጉዳይ ተዉት። ተጫዋቹ ወደ ትንሽ ክለብ ነው ሄደው፣ ከዩናይትድ ጋር የሚመጣጠን ቲም ጋር አይደለም የሚሄደው። ምናልባት ሪያል ማድሪድ ሄዶ እንደዚህ ቢያወራ ትንሽ ያነጋግረን ነበር። ግን ሲዝኑ ይድረስና የምናየው ይሆናል። የቸርኪን ጉዳይ እርሱት፣ ተጫዋቹ ያን ማለቱንም እርሱት። በእርግጥ ትንሽ እንትን ሊል ይችላል። ሌላው የሰጣችሁት አስተያየት ስለ ዩናይትድ የመነሻ ሀሳብ እንዲሁ ነግሬያችሁ ነበር። የውይይት ሀሳብ በቀጣይ ሲዝን ምን ያህል ደረጃ ይዞ ሊያጠናቀቅ ይችላል በሚል አብዛኞቻችሁ በምናስፈራማቸው ተጫዋቾች ላይ ይወሰናል ብላችኋል። ትክክል ናችሁ። ዩናይትድ የትኛው የሊጉ ደረጃ ሰንጠረዥ ላይ ይጨርሳል ለሚለው የሚያመጣቸውን ተጫዋቾች ማየት አለብን እና በዝውውር መስኮት ውስጥ የሚያደርጉትን ዝውውር ተመልክተን ማውራታችን አይቀርም። ዩናይትድ የቱ ጋር ሆኖ ሊጨርስ ይችላል በቀጣይ ሲዝን የሚለውን እናያለን። ከዛ አሞሪም በደንብ የሚገመገሙበት ይሆናል ማለት ነው። ቀጣይ ሲዝን ለዩናይትድ ይሆናሉ አይሆኑም፣ አጫዋታቸው ይሆናል አይሆኑም፣ በደንብ ይሄን በቀጣይ እንድንሄድበትም ያስገድደናል። እንደ ደጋፊ እኛ ብቻ አይደለንም፣ ክለቡም ይሄድበታል። በነገራችሁ ላይ በደንብ ከደገፋቸው በኋላ አሰልጣኙን መገምገሙ ደግሞ አይቀርም፣ ለውጥ ማየቱ መታዘቡ አይቀርም፣ እኛም እንደዛው ማለት ነው። ኤኒዌይስ አድማጮች የእናንተን ጥያቄ ወደ መመለስ ደግሞ ለአምራ እና አንድ አድማጭ የሰጠው አስተያየት ነው። ተስፋለም ተካ ነህ፣ እኔ በጣም የምናደደው ዜርኪዚ ከለቀቀ ነው ብለሃል። ዜርኪዚን በጣም ይፈልጉታል ታውቃላችሁ የጣሊያን ቲሞች እና የሰጠኸው አስተያየት ተስፋለም ይገባኛል። ብዙ የዩናይትድ ደጋፊዎች አላችሁ ዜርኪዚን የምትወዱት እኔንም ጨምሮ። እኔም ኦፍኮርስ በጣም የተቀየረ ልጅ ነው፣ ልጁን ወድጀዋለሁ። በዩናይትድ 100% እንዲቆይ የምፈልገው ልጅ ነው። እንደ ሆይለንድ እንኳን ለሆይለንድ እንኳን ያለኝ 50-50 ነው። ሆይለንድም ቢሆን ቢቆይ እንዳ ትልቅ አጥቂ መቶ ቢማር እያላችሁ አስተያየት የምትሰጡት ለምንድነው አድማጮች? እረዳችኋለሁ። በጣም ከልቡ ስለሚጠር ነው ተጫዋቹ እና ለዩናይትድ አይሰስትም፣ ደሙን ይሰጣል። በቃ ሜዳ ላይ በጣም ነው የሚጥረው ልጁ። እኔ ያሳዝነኛል እኮ ነገራችሁ ላይ ሁላችንም ተመሳሳይ ነገር ሼር እናደርጋለን በዚህ ጉዳይ። ለዩናይትድ ያላቸውን ነገር ሁሉ ሳይሰስቱ የሰጡ ተጫዋቾች አሉ። መጥፎም ቢንቀሳቀሱ አንጠላቸውም እነኝን ተጫዋቾች። አያችሁ ሆይላንድ እኮ ለዩናይትድ ምንም ሰርቶ አይደለም፣ በተለይ ባለፈው ሲዘን ማለት ነው። ግን ሁላችንም ለዚህ ልጅ የሆነ የሚያዝን ልብ አለን። እስቲ ዋይኔ ሩኒን ተመልከቱ። በዩናይትድ ቤት ደም የሰጠ ተጫዋች ነው። በቃ ምንም ቢሆን ለማሊያው የሚጋደል እነ ቪዲችን ተመልከቱ። እስከ መድማት ድረስ እኮ ሄዷል ሜዳ ውስጥ ማለት ነው። እሱ ሲከላከል በቃ የፋይናል ነው የሚመስላቸው። እያንዳንዱን ጨዋታ እንዴት አድርጎ እንደሚጋጋጥ እና ኳስ እንደሚያስጥል ስታይ ዩናይትድ በቃ እንደዚ አይነት ደም የሌለው ተጫዋች ነው አሁን እኮ ያጣው። በቃ ለገንዘብ ብለው ብቻ የሚመጡ ተጫዋቾች አይደል?
አድማጮች ከዚህ በፊት ብዙ ተጫዋቾችን ማንሳት ትችላላችሁ። አሁን እንደውም ማርቲኔዝ ጉዳት አስቸገረብን እንጂ በጣም ከልቡ ነው በቃ የሚጫወተው፣ ፋይት ያደርጋል ሜዳ ውስጥ እስካለ ድረስ ማለት ነው። እነ ሮይኪንን ማንሳት እንችላለን፣ ያኔ በፈርጉሰን ዘመን ወርቃማ በነበረው ዩናይትድ ስብስብ ውስጥ ማለት ነው። እና ሌሎችም ተጫዋቾች አሉ። ዩናይትድ የሚያስፈልገው እንደዚህ አይነት በደንብ መጫወት የሚችሉ ተጫዋቾችን ነው። ለዛ ነው እኮ አሁን ክለቡም እኛም በቃ ፍቅር ያለው ተጫዋች ይምጣልን እያለን ያለ ነው። ጌኬሬዝን የጠላ ነው እኮ ለዚህ ነው። አድማጮቻችን አያችሁ፣ በዚህ ፍላጎቱ ልጁ አርሰናልን በመምረጡ ልጁና በጣም ገንዘብ መፈለጉ ለክለቡ ስለመጋደሉ ማረጋገጫ ሊሰጠን አይችልም። ገንዘብ ላይ ያተኩሯል። ባያችሁ በሳንቾም የተሰቃየ ነው እኮ ለዩናይትድ ትንሽ ፐርሰንት ፍቅር ቢኖረው ለክለቡ ፍቅር ቢኖረው እና ቢታገል እኮ ልጁ ታለንት እኮ አለው። ግን ይሄን አላሳየንም። በቃ በጣም ገንዘብ የሚወድ ሰልፊሽ ልጅ ነው እና ማተኮር ያለብን በቃ ዩናይትድ መምጣት የሚፈልጉ ተጫዋቾችን ብቻ ማስፈረም ነው። ሆይለንድን እኔ እንዲሳካለት የምፈልገው በዚህ ምክንያት ነው ማለት ነው። ዘርኪዝም ቢሆን ሜዳ ውስጥ ማሊያውን አድርጎ እስከገባ ድረስ የሚሰስት ልጅ አይደለም። ያለውን ይሰጣል። በቃ የሆነ ነገር ለማድረግ ልጁ ይጥራል፣ ያስታውቃል ጥረቱ ማለት ነው። ኢቨን ፔናልቲ ሲሲት ሁሉ እንዴት ስቅስቅ ብሎ ሲያለቅስ እንደነበር አይታችኋል። ሳንቾ እንደዚህ ያለቅሳል አድማጮች። ሳንቾ ፔናልቲ ለዩናይትድ እንደዚህ ስቶ እንደውም ስቷል እኮ ዌምብሌ ላይ ስቶ ሁሉ እየሳቀን የወጡ አይደል። እኔ ዲሊብሬት ሁሉ ነው የሚመስለኝ የሆነ ጊዜ ስቷል። ምን ጨዋታ ላይ ይሁን እኔ እንጃ አላስታውስም። አስታውሱኝ እናንተ አድማጮች። እና ይሄ ልጅ ግን ኤፍ ኤ ካፕ ነው ከፉላም ጋር ሳተና በጣም ነው ያለቀሰው ልጁ እስኪያጽናኑት ድረስ ማለት ነው። ዩሲ እንደዚህ አይነት ፓሽን ያስፈልጋል። ለዛም ነው ብዙዎቻችን ዘርኪዜን የምንወደው ማለት ነው። ለማንኛውም ከዚህ ጋር የተያዘ ዜና ይዤ እኮ ነው በአንተ ኮሜንት ላይ መሰረት አድርጌ እንደዚህ እንዳወራ የሆንኩት አድማጭ። ጆሹዋ ዘርኪዝን ዩናይትዶች ለማቆየት ወስነዋል ተብሏል እና አሁን እርግጠኛ ማን ሆነው በሆይላንድ ቆይታ ላይ ነው እንጂ ዘርኪዚ ከዩናይትድ ጋር አብሮ ይቀጥላል። ዩናይትዶች ደግሞ ዘርኪዚን አቆይተው ሆይላንድን ለመሸጥ ከውሳኔ ላይ ደርሰዋል የሚል ሪፖርት ነው የወጣው ማለት ነው። ኢንተር ሚላኖች በጣም አጥብቀው ይፈልጋሉ። በውሰት ስጡንና ተጫዋቹን እንዲሁም ኦፕሽን አካተንበት ተጫዋቹን በቋሚ ኮንትራት እናስፈርም የሚል አማራጭ እንዳቀረቡ ነው የተገለጸው። ዩናይትዶች ግን በቋሚ ኮንትራት ብቻ ተጫዋቹን ውሰዱልን ወይም የሚያስገድድ አንቀጽ አካቱልን ብለዋል ተብሏል። ኮሮስፖርት ነው ይሄንን ያለው። ትላንት ደግሞ የጣሊያኑ ጋዜታ ኢት እንደዚህ ዘግቧል። የ22 ዓመቱን ሆይላንድ ለመሸጥ ዩናይትዶች የ45 ሚሊዮን ዩሮ ዋጋ ተምነውበታል ብሏል። በቀጣዮቹ ቀናት ላይ ኢንተር ሚላኖች ከኢንተር ሚዲያሪዎች ጋር ይሄ ሶስተኛ ወገን አደራዳሪ የሚባሉ አሉ። ክለቦች ከክለብ ጋር ድርድር ከማድረጋቸው በፊት አቀላጣፊ ደላሎች አሉ፣ መሀል ላይ የሚሰሩ ኤጀንቶች ማለት ነው። ከእነሱ ጋር ኢንተር ሚላኖች ስለዚህ ተጫዋች ጉዳይ ንግግር ያደርጋሉ ነው የተባለው። ስለዚህ ኢንተር ሚላን ፍላጎት በነገራችሁ ላይ ጠንከር ያለ ሪያል ነው። ተጫዋቹም እሺ ብሏቸዋል። ትላንት ዜና ድርሻቸዋለሁ። ስለዚህ ሆይላንድ ዩናይትድን በቋሚ ዝውውርም ይሁን በውሰት እና በሚያስገድድ ስምምነት ዩናይትድን ሊለቅ የሚችልበት እድል እንዳለ ነው ከዚህ መረዳት የምትችሉት ማለት ነው አድማጮቼ። እዚህ ጋር በጣም ያስገርመኝን አንድ መረጃ ላድርሳችሁና ላጠናቅ። ትላንት ሜን የተባለው ጋዜጣ በጣም ብዙ ነገር አውርቷል። ስለ አንዳንድ ተጫዋቾች በኋላ ነግራችኋለሁ። እና ይሄ መረጃ ምን ይላል? ከ2023 ሲዝን ጀምሮ ዩናይትዶች እንግዲህ 100 ሚሊዮን ፓውንድ በስትራይከሮች ዝውውር ላይ ማለት ነው፣ በተለይ በሃሪኬን ዝውውር ላይ ለማውጣት እምቢ ብለው ነው ዩናይትዶች ሆይላንድን ያስፈርሙት። ታውቃላችሁ በዛ ሰዓት በ2023 ክረምት ላይ ማለት ነው ቶተንሃምን እንደሚለቅ ተረጋግጦ ዳሌቪ ነበሩ የቶተንሃሙ አለቃ። ዳሌቪ በጣም አስቸጋሪ ናቸው ተጫዋች ሲሸጡ ታውቃላችሁ። ለባየር ሙኒክ ቀንሰው ለዩናይትድ 20 ሚሊዮን ፓውንድ ጨምረው ነው ሃሪኬንን ውሰዱ ሲሉ ነው የነበሩት ማለት ነው። ምክንያቱም የእንግሊዝ ክለብ ናቸው እናንተ፣ ስለዚህ ለእናንተ አንሸጥም ብለው ማለት ነው። ጠየቋቸው፣ 100 ጠየቋቸው። ለባየር ሙኒክ በ80 እኮ ውሰዱት ብለው ለባየር ሙኒክ በ80 አካባቢ ሸጠው ነው ዩናይትድን 100 የጠየቁት። ዩናይትድ ግን አይ በዛብኝ አልፈልግም ብሎ በዛው ኦልሞስት በዛው ገንዘብ በ72 ሚሊዮን ፓውንድ ሂሳብ ሄዶ ከአትላንታ ማንን ገዛ ማለት ነው? ሆይላንድን ገዛ ማለት ነው። ዘ ቢገስት ሚስቴክ ኢን ዩናይትድ ሂስትሪ ማለት ነው። ትልቅ ስህተት በዩናይትድ እግር ኳስ የዝውውር ታሪክ ውስጥ። የስንት ፓውንድ ልዩነት ነው ያለው አድማጮች? የ28 ሚሊዮን ፓውንድ ልዩነት ላለመክፈል ሲሉ ዩናይትዶች ኬንን ከማምጣት ይልቅ ኬን ኦልሞስት እኮ ተስማምቶ እሺ ብሏቸዋል እኮ እሱን
ትተው ሆይላንድን አመጡት ማለት ነው። እና አሁን ምን እንደተፈጠረ ያው ታውቃላችሁ። ኬን ታሪክ እየሰራ ነው። ዋንጫ አግኝቷል ለመጀመሪያ ጊዜ ማስቆጠሩን ቀጥሏል። ሆይላንድ ደግሞ የት እንዳለ ታውቃላችሁ አድማጮች። ከ2020 ጀምሮ ደግሞ ማለት ነው በጣም ያስገረመኝ አንድ ስታት ምን ይላል? ብዙ ገንዘብ ያወጡ ቡድኖች ስትራይከር እና ዊንገሮችን ለማስፈረም በአጠቃላይ የማጥቃት ባህሪ ያላቸውን የግራ ዊንገር የቀኝ ዊንገር ተጫዋቾችን ከስትራይከር ጋር ለማስፈረም ብዙ ገንዘብ ያወጡ ቲሞች በሚል ቼልሲ አንደኛ ላይ ተቀምጧል። 21 ተጫዋቾችን ነው ቼልሲ ያስፈረመው። ልብ በሉ ከ2020 ጀምሮ ላለፉት 5 ዓመታት ማለት ነው አድማጮች 21 ተጫዋች ሲያስፈርም 803 ሚሊዮን ዩሮ ወጪ አውጥቷል ቼልሲ አንደኛ። ሁለተኛ ፒኤስጂ 17 ተጫዋቾችን ሲያስፈርም 476 ሚሊዮን ዩሮ ገንዘብ አውጥቷል። ማንቸስተር ሲቲ ሶስተኛ ነው፣ 11 ተጫዋቾችን አስፈርመዋል። የማጥቃት ባህሪ ያላቸውን 417 ሚሊዮን ፓውንድ አውጥቷል። ዩናይትድ ክለባችን እዚህ ጋር አራተኛ ደረጃ ላይ ተቀምጧል። 10 ፈራሚዎችን ብቻ ነው ያስፈርመው። ልብ በሉ ቼልሲ ስንት አስፈርሟል? 21 ተጫዋቾችን የማጥቃት ባህሪ ያላቸውን ማለት ነው ያስፈርሙ። ዩናይትድ 10 አስፈርሞ ግን ለአስሩ ብቻ ያወጣው ገንዘብ 347 ሚሊዮን ዩሮ የሚጠጋ ነው ማለት ነው አድማጮች። እና ሌሎቹ ክለቦች ስታየው ከዩናይትድ የበለጠ ተጫዋቾችን አስፈርመው ግን ከዩናይትድ ያነሰ ገንዘብ ነው የወጡት። ይህም አወጣጣቸው ትክክል እንዳልሆነ እንዳልተሳካላቸው በአጥቂ መስመር ቲሙን ለማጠናከር ያደረጉት ጥረት ባለፉት ዓመታት ይሄ ወጪ እና አሁን እያየን ያለነው ውጤት እንዲሁ የሚጠቁማችሁ ሌላ ማሳያ ዳታ ነው ማለት ነው አድማጮች። እንግዲህ ይህንን ስህተት ለመሸፈን ነው ዘንድሮ በጣም አክቲቭሊ ሆነን ጥሩ ዝውውሮችን ከወዲሁ አንድ ፈጽመን ሌሎችንም ለመፈጸም ጥረት እያደረግን ያለ ነው። ይሄ ስህተት እንደማይደገም ነው ተስፋ የምናደርገው ለማለት ነው። ዜናዎቻችን ቀጠሉ። ክቡራን አድማጮቼ የጋርናቾን መረጃ ደግሞ ላድረሳችሁ። እንግዲህ እዚህ ተጫዋች ዩናይትድን ይለቃል አይለቅም አጠያያቂ አነጋጋሪ መሆኑን ቀጥሏል እና ለዩናይትዶች አስቸጋሪ እያደረገባቸው ነው። እኛ የምንፈልገው በዚህ ሰዓት ቶሎ ጋርናቾን ሸጠን የሚለቁልን ተጫዋቾች ቶሎ ሸጠን ቡድኑን ማጠናከር ነው የኛ ፍላጎት ትልቁና፣ ግን በምንፈልገው መልኩ እየሄደልን አይደለም እንደምታውቁት፣ በተለይ ሽያጭ ላይ ማለት ነው። እና አንዳንድ ተጫዋቾች እንደውም እኮ በዩናይትድ ይቆያሉ ተብሎ እየተወራ ነው ያለው። ለምሳሌ ራሽፎርድ እኔ ባላምንበትም 100% ራሽፎርድ በዩናይትድ ይቆያል። እንደውም ፍንጭ ተደርጎ የተወሰደው ምንድን ነው የዩናይትድ ተጫዋቾች ማሊያ አሁን ፕሪንት ሲደረግ የራሽፎርድ ፕሪንት ተደርጎ እየተሸጠ ነው ተብሎ ተገልጿል። በዛ ላይ ደግሞ እኔም መረጃ አድርሻችሁ ነበር። ራሽፎርድ ዩናይትድን መልቀቁ ስለማይቀር 10 ቁጥር ማሊያ ለኩኒሃ ይሰጣል ብዬ ነግሬያችሁ፣ ባለፈው ደግሞ 21 ቁጥር ማሊያ ኩኒሃ እንደሚያደርግ ተገለጸልን እና ይህንንም መረጃ ደግሞ ሳደርሳችሁ አንድ አድማጭ እንደውም ኮሜንት ላይ መንጌ 10 ቁጥር ብለህን ነበር እኮ እና እንዴት ነው ኩኒሃውን 21 የሚወስደው ብልሃል። የሆነ አድማጭም ይሄ ማለት ማሳያ ነው በቃ በራሽፎርድ እኮ ሊቆይ ነው አይነት አስተያየት ሰጥተሃል። የሁላችሁንም አስተያየት ነው ማየው። በነገራችሁ ላይ ይህን ታውቃላችሁ፣ አስተያየታችሁ ዋጋ አለው ይታያል ሁሉም እና ትክክል ናችሁ። ይህም መረጃ ትክክል ነው። በወቅቱ 10 ቁጥር ማሊያ እንደሚለብስ ሲጠበቅ ነበር፣ ግን 21 ቁጥር ማሊያ ለበስ። አሁን ደግሞ በድጋሚ የራሽፎርድ ስም እየታተመ ነው ተባለ በዩናይትድ ማሊያ ውስጥ ማለት ነው። እኔ ሁለት ነገር ነው የምጠረጥረው። አንደኛ አመላካች ሊሆን ይችላል። ራሽፎርድ በዩናይትድ ቤት እንደሚቆይ ማሊያው ከታተመ ይሄ ፍንጭ ሊሆንን ይችላል። የመቆየት እድል ይኖረዋል ራሽፎርድ በዩናይትድ ቤት። ኮንትራቱ እንደ ሳንቾ አሁንም ያልቅ አይደለም ከአንድ ዓመት በኋላ። ለብ በሉ ራሽፎርድ በዩናይትድ ቤት ያለው ኮንትራት ረዘም እኮ ይላል አድማጮች፣ እና በቀላሉ ከዩናይትድ ጋር የምትለያዩት ተጫዋች አይደለም። አሁንም ቢሆን በደሞዙ ምክንያት የሚገዛው ክለብ የተቃረበ ክለብ የለም። ያ ነገር ዩናይትድን ያሰጋል። በውሰት ሊሄድ ይችላል እኮ አድማጮቼ ተጫዋቹ በዩናይትድ የመቆየት እድል ይኖረዋል ማለት ነው። ራሱን ካሻሻለ እኮ እኛ ለምን እንጠለዋለን? አንጠለውም እኮ እኛ። ራሽፎርድ እኮ የአካዳሚያችን ልጅ ነው እና ልጁ በቃ ራሱን እንዲቀይር ላይፍ ስታይሉን እንዲቀይር ነው የምንፈልገው። በቃ እንዲሻሻል ነው ልጁ የምንፈልገው፣ ወደ ቀልቡ እንዲመለስና በጣም ጠንክሮ እንደሚሰራ ሞር አሁን ሶሻል ሚዲያ ላይ ይለጥፋል። በየቀኑ አይታችኋል። እንደውም ምን እንደለጠፈ ታውቃላችሁ? ኢንስታግራም ላይ የቀን በቀን ፕሮግራሙን ሁሉ ለጥፈዋል። መቼ ጂም እንደሚገባ ግቡና ኢንስታግራም ላይ ቼክ አድርጉት እና ሳይ በጣም ገረመኝ። የትኛውም ተጫዋች እኮ እንዲህ አላደረገም። አንዳንዴ የሚያደርጋቸው ነገሮች ሁሉ ራሽፎርድ እኔ ይገርሙኛል፣ ወጣ ይሉብኛል ማለት ነው። የላሚን ያማልን ፖስቶች ላይ ኮሜንት በማድረግ ምናምን ነግሬያቸዋለሁ ከዚህ በፊት። አሁን ደግሞ ተጫዋቹ ጠንክሮ የሚሰራበትን ስኬጁል ደግሞ ለጠፈ። ከቀን እዚህ እስከዚህ ቀን ጂም እገባለሁ፣ በዚህ ቀን ደግሞ ሬስት አደርጋለሁ ከሚል
አይታችሁታል እንግዲህ ፎቶውን ያው ሬስት ሲያደርግ ራሽፎርድ የሆነ ነገር ልናገር ነበር አምልጦኝ አድማጮቼን እና ለማንኛውም ተቆጥቤያለሁ እና መቼ ሬስት እንደሚያደርግ በቅርቡ ይሄ የሚወጡትን ፎቶዎች ትዝ ብለውኝ ነው እያየሁ ስለነበረ ነው አድማጮች የምለው ይገባችኋል ካያችኋቸው ፎቶዎቹን ማለት ነው እና ሲሮጥ ብዙ ጊዜ እናየዋለን። ተጫዋቹ በፐርሰናል ትሬኒንግ እንደዚሁ ሲሰራ እናየዋለን። ጥሩ ነው። ይሄ እኮ ደስ ይላል። ጥረቱን ነው እየገለጸልን እያሳየ ያለው እና እኔ እየጋበዘም ነው ብለው በጣም ለሚፈልጉት ቲሞች አያችሁ እንደዚህ እኮ ነው ጠንክሬ የምሰራው ለምን አታስፈርሙኝም ለምን አትወስዱኝም አይነት ነገር ነው የሚመስለኝ እኔ የምረዳው ማለት ነው። ኤኒዌይስ ግን ምን ልላችሁ ነው ራሽፎርድን አንጠለው ወደ ቀልቡ ይመለስ። ለዩናይትድ ያለው የቀድሞ ፍቅር ገና ዩናይትድ እድል ሲሰጠው የነበረውን ያህል ይሁንልን እያለን እኮ ነው እንጂ እንደ ሳንቾ ይሄ በቃለት ከዩናይትድ ጋር ተቆራረጠ የምንለው እኮ ተጫዋች አይደለም። የራሽፎርድ ነገር ያጓጓል። አንድ ይሄንን ነው እኔ የማስበው ብያቸዋለሁ። ልጁ በቃ ግዴታ የዩናይትድ አካዳሚ ተጫዋች ስለሆነ የመቀጠል እድል ሊኖረው ይችላል። ያን ያመለክተው። ሁለተኛ ደግሞ አሁንም ስቲል ራሽፎርድን የሚወዱት የዩናይትድ ደጋፊዎች አሉ። ስለዚህ የዩናይትድ ማሊያ ላይ ራሽፎርድን ስም አድርጋችሁ ኤኒዌር ሱቅ ላይ ብታስቀምጡት ደጋፊዎች ሊገዙት ይችላሉ። ኢቨን ዩናይትድ ባይጫወት እንኳን ማለት ነው። አያችሁ በውሰት ቢሰጥም ልጁ ስቲል ተጫዋቹ ተወዳጅ ነው። ብዙ ማሊያ እኮ ይሸጥለታል ራሽፎርድ እና በዛ ምክንያት ዩናይትዶች ማሊያውን ሊሸጡ አስበው ሊሆን ይችላል ይሄን ያደረጉት በሚለው ያዙን። ይህንን ያነሳ ነው ምክንያት ነው በጋርናቾ ነው ተጫዋች መሸጥ እንዴት እንደከበደን ለመናገር ብዬ ነው ያነሳሁት። ጋርናቾ ደግሞ በራሱ ኬዝ እና በራሱ ምክንያት ነው አሁን ለዩናይትድ ነገሮችን እያከበደ ያለው። እንግሊዝ ብቻ ፈልጋለሁ አለ። እንግሊዝ መቆየት መረጠ። ከዛ ምን ተፈጠረ ማለት ነው ሌሎች የሚፈልጉት ክለቦች ደግሞ ትንሽ ፍሬን ያዙ ማለት ነው። እሱ ለእንግሊዛውያን ቅድሚያ ስለሰጠ ከእንግሊዝ የአርሰናል፣ ቼልሲ ተባለ፣ ቶተናም እንዲሁም ኒውካስል እና አስቶን ቪላ ናቸው ልጁን ለማስፈረም ኮንታክት ላይ ያሉ ቲሞች ተብለው የተገለጹት ማለት ነው። እንግሊዝ ተጫዋቹ ለመቆየት ሲያስብ ለእነኚህ ክለቦች ራሱን አቀረበ። ንግግር ላይ ናቸው። አሁን እነኚህ ሊያስፈርሙት ይችላሉ ጋርናቾን። ከነኚህ ቲሞች ደግሞ ለአራቱ ቅድሚያ ይሰጣል ተባለ። ሻምፒዮንስ ሊግ ላይ ለሚሳተፉት አራቱ ማለት ነው። አርሰናል፣ ቼልሲ፣ ቶተናም እና ኒውካስል ዩናይትድ ማለት ነው። ትላንት ደግሞ ከነኚህ ውጭ ከአራቱ ውጭ ገፍቶ ጥያቄ ያቀረበ ቡድን መጣ። አስቶን ቪላ ነው። አስቶን ቪላ 50 ሚሊዮን ፓውንድ ለዩናይትድ በይፋ ጥያቄ ያቀረበ ተባለ። መረጃው በጣም ነው ማህበራዊ ድረገጽ ላይ እንደዚሁ የተንሰራፋው እና በጣም ሲሪየስ መረጃ ነው ብዬ ቼክ ለማድረግ ሞክሬያለሁ። ምንጩ የት እንደሆነ ግን ብዙ ላገኝ አልቻልኩም። ግን በጣም ትልልቅ ሚዲያዎች በዚህ መልኩ እንትን የማህበራዊ ድረገጽ ፔጆች ዘግበውታል ማለት ነው። ዩናይትድ ውድቅ አደረገው። እኔ ኢሚዲየትሊ ነው እንዴ ጤነኛ ናቸው ወይ? እንዴት 50 ሚሊዮን ፓውንድ ለራሽፎርድ ቀርቦ እምቢ ይባላል? ቢያንስ ድርድር እንኳን እኮ ጨምሩም ብሎ መደራደር እኮ አንድ ነገር ነው አይደል? እንደ አድማጮቻችን እና ብዙም ትረስት አላደረግኩትም የዜናውን ምንጭ። ምክንያቱም ዩናይትዶች የተባለው 60 ሚሊዮን ፓውንድ ይፈልጋሉ 60 እና ከዛ በላይ ለእንግሊዝ ክለቦች ነው የተባለው። ግን 50ም ቀላል አይደለም፣ መታየት ያለባት ጉዳይ ነች እውነት ከሆነ መረጃው ማለት ነው። እና ውድቅ አድርገውታል መባሉ ግን ትንሽ ያስገርሞኛል። እና ጋርናቾ በተለይ አውሮፓ መድረክ ላይ መጫወት ይፈልጋል እና እንግሊዝ ቢሆን የሚቆየው በተለይ ደግሞ ለንደን ቢሆን ይመርጣል ተብሏል። ቼልሲ ቀዳሚ የዝውውር ኢላማው አይደለም። አርሰናልም ቀዳሚ የሆነ የተጫዋቹ ፈላጊ አይደለም። እንደ ቀዳሚ የሆነ ፕራዮሪቲ ታርጌት አላዩትም ክለቦቹ፣ እንደ አማራጭ ነው ያዩት ማለት ነው። ስለዚህ ይሄም ልጅ ከክለቡ ቶሎ የማይለቅበት እድል አለ ማለት ነው። ቡንደስሊጋ ላይ ተፈለገ፣ በባየር ሌቨርኩሰን፣ ሴሪያም እንዲሁ ናፖሊ ይፈልገዋል ተባለ። ነገር ግን እነኚህ ክለቦች ከእንግሊዝ ክለቦች አሁን አስቶን ቪላ ያቀርበውን 50 ሚሊዮን ፓውንድ ሊያቀርቡ አይችሉም ለዩናይትድ። ይሄ የታወቀ ነው ማለት ነው። ገንዘቡ አቅሙ ቢኖራቸውም ባየር ሊቨርኩሰኖች፣ ናፖሊዎች ደግሞ ከ45 መሄድ ፈቀቅ ማለት አልፈለጉም። እንደውም ከሱ ይልቅ ጃክ ግሪሊሽን ለማስፈረም እነሱ ደግሞ አላወቁም መሰለኝ ጃክ ግሪሊሽ ምን አይነት ተጫዋች እንደሆነ። አሁን አንዳንድ ሚዲያ የማህበራዊ ድረገጾችን ቼክ አያደርጉም የት እንደሚውል የት እንደሚያመሽ እና ከጋርናቾ ይልቅ ግሪሊሽ ላይ ትኩረት ሊያደርጉ ነው። ለነገሩ የጣሊያን እግር ኳስ ላይ ተጫዋቹ ሊሰራ ይችላል እና ይህን ተጫዋች እያማረጡ ነው ከሁለቱ አንዱን ተብሎ ናፖሊዎች ተገልጿል። ኤኒዌይስ ጋርናቾ ሌላው እንደ አማራጭ የተቀመጠለትና ሊታይ የሚገባው አልናስር ነው። ወደ ሳውዲ አረቢያ ክለቦች ሊሄድ ይችላል ተብሏል። በተለይ አልናስር ክርስቲያኖ ሮናልዶ አምጦት ብሎ አብሮት ለመጫወት ፍላጎቱን መግለጹ ይታወቃል። ስለዚህ ጋርናቾ የዩናይትድ ጉዳይ ይሄ ነው። በቅርቡ ክለቡን የሚለቅ አይመስልም እና ትንሽ የዚህም ተጫዋች መልቀቅ
ረዘም ላለ ጊዜ ሊቆይ እንደሚችልና ዩናይትድን በቀላሉ የሚለቅ ተጫዋች እንዳልሆነ ነው መመልከት የሚቻለው። ብሪያን እቤሞ በማንቸስተር ዩናይትድ በቅርቡ በቀጣዮቹ ጥቂት ቀናት ውስጥ ምናልባት ዝውውሩን የሚያጠናቀቅ ተጫዋች ሊሆን ይችላል። በጥንቃቄ ተመልከቱት አድማጮች። መረጃውን ከዚህ በፊት በደንብ አድርሰናችኋል፣ አትስጉ። ይሄ ተጫዋች ቀዳሚ ምርጫው ዩናይትድ ነው፣ ይህን ለሚፈልጉት ክለቦች አሳውቋል ብለን ነግረናችኋል። ትላንትም ይህን የሚያጠናክሩ መረጃዎች ወጥተውልናል። አድማጮች በጠዋት ዜናችን በጠዋት እንኳን ማለት ይከብዳል፣ በረፋድ ዜናችን በቀን ሁለቴ ነው የምንሰራው። ነገራችሁ ላይ አሁን ዛሬ ሁለቴ ከዚህ በፊት ሰርተናል። ወደኋላ መለስ ብላችሁ ተከታተሉት። እዛ ላይ እንዳደረስናችሁ ፋብሪዞ ሮማኖ በግልጽ ነው የተናገረው። ትላንት ተጫዋቹ በግል ከዩናይትድ ጋር ተስማምቶ ጨርሷል፣ ግን ዴሉ ገና ነው አላለቀም፣ ስምምነቱ አላለቀም። ምክንያቱም ክለቦቹ ንግግር ላይ ስለሆኑ ከዚህ በፊት ያልኳችሁን ነገር ነው ደግሞ ለዚህ ዩናይትድ ብሬንትፎርዶች የሚቀበሉት ገንዘብ ካልሆነ በስተቀር ከዚህ በኋላ ሁለተኛ ጥያቄ አያቀርቡም ብያቸዋለሁ። በይፋ እንደሚቀበሉት እርግጠኛ ሲሆኑ ነው ሁለተኛውን ጥያቄ የሚያቀርቡት። ምክንያቱም አንድ ያቀረቡ ወደቅ፣ ውድቅ ተደረገ። 45 ሲደመር 10 ማለት ነው። ሁለተኛ ደግሞ አቅርበው ውድቅ እንዲሆን ዩናይትዶች አይፈልጉም። በቃ ወይ ይወስዱታል ወይ ብሬንትፎርዶች ወይ ይተውታል፣ ከዝውውሩ ይወጣሉ ማለት ነው። ይሄ አካሄድ ነው ዩናይትድ እየተከተሉ ያለው። የሚያግባባቸውን ነገር አሁን እያወሩ ነው እና ለመግባባት በጣም ከጫፍ ደርሰዋል እያሉ ነው። በጣም ቅርብ የሆኑ ለብሬንትፎርድ እና ለዩናይትድ ቅርብ የሆኑ ሰዎች በነገሩ መረጃ እየወጡልን ያሉ። ተጫዋቹ በግሉ ከዩናይትድ ጋር ጨረሰ፣ ዩናይትድን እየጠበቀ ነው። ይህን በተደጋጋሚ ነግረናቸው አውቃቸዋል አድማጮች። አሁን ፓኬጁ 50 እና ሲደመር 10 እንዲሆን ነው ዩናይትዶች በደንብ እየሰሩ ያሉት። ከዛ በኋላ ምንድን ነው ማለት ነው ወሳኙ ነገር እንዴት አድርጋችሁ ትከፍሉናላችሁ። ስትራክቸር በጣም ወሳኝ ነው። ከዚህ በፊት ስላልኩት አሁን አልደግመውም አድማጮች። እና ዩናይትድ በስንት ዓመት ነው የሚከፍለው ስትራክቸሩ፣ አከፋፈሉ ስርዓት የሚለው ዝውውሩ ለማጠናቀቂያ ወስነዋል። አሁን እዚህ የመጨረሻ የዝውውሩ የድርድሩ ስቴፕ ላይ ናቸው ሁለቱ ክለቦች ብለን መናገር እንችላለን አድማጮች። እና ይሄ ልጅ የጊዜ ጉዳይ ካልሆነ በስተቀር ነግረናችኋል፣ ወደ ዩናይትድ መምጣቱ መፈረሙ አይቀርም። ፋብሪዞ ሮማኖ በግል ተስማምቷል፣ ጨርሷል ብሎናል። ጠቁመን ካላችሁ እንደ መረጃ ያህል ልጁ ወደ ዩናይትድ እንደሚመጣ አንዳንድ ነገሮችን ጠቁመን ካላችሁ ትላንት ስለ አሰልጣኙ ፍራንክ የሰጠውን አስተያየት ነግረናችሁ ነበር። ዛሬ ደግሞ ስለ ዝውውሩ ተጠይቆ ነበር። ስካይ ስፖርት ነው ይህን ጥያቄ ያቀርበው። ፎቶ እንደውም ያው አይታችኋል ሲጠይቀው የሚያሳይ ማለት ነው። አሁን ደግሞ ስለ ሩመሮቹ ተጠየቀ። ትላንት አላነሳውላችሁም። ይህን ምን አለ ብሪያን እቤሞ ስለ ትራንስፈር ስፔኩሌሽን ወይም ስለ ዝውውር ስለሚወራው ወሬ ሲጠየቅ ይሄ ዝውውር ወሬ አለ ምናልባት ለእኔ አዲስ የሆነ ነገር ነው። እንደዚህ ሲወራ ስለ እኔ ሰምቼ አላቅም፣ ወይም እንደዚህ ኤክስፔሪንስ አድርጌ አላቅም። አዲስ ነገር ነው ለእኔ አለ። እንደሚመስለኝ ግን አለ ምናልባት የአንድ እግር ኳስ ተጫዋች ህይወት በእንደዚህ አይነት ወሬዎች የተሞላ ነው። ስለዚህ ይህንን ነገር አዳፕት ወይንም ማድረግ አለብኝ ወይንም መቀበል መቻል አለብኝ ሲል ነው ለስካይ ስፖርት ምላሽ የሰጠው ማለት ነው። ልብ በሉ ይህን የተናገረው ዩናይትድ በጣም እንደሚፈልገው ከዩናይትድ ጋር በግል እንደተስማማ እነ ፋብሪዞ ሮማኖ ሁሉ ነግረውን ትላንት እኛ እርግጠኛ ነን 100%። አሁን ምቤሞ ይሄን ባያረጋግጥልንም አይደል አድማጮች። ተጫዋቹ በእርግጥ ዩናይትድ ጋር ተስማምቻለሁ ብሎ ሊያወራ አይችልም ኦፍኮርስ። ግን ደግሞ ምን ተወራ በመሃል ቶተናም ሂጃክ ሊያደርገው ነው ተብሎ ብዙ ነገር ተናፈሰ። ልክ ቶተናም እንደጠልፈውና ዝውውሩን እንደከወደ እንደጨረሰ እንደወሰደው ተደርጎ ብዙ ተወራ እና ይህን ነገር አሁን ልጁ ቁጭ ብሎ ቤቱ እኮ ያህል እንደኛ ይከታተላል። ስለሱ የሚወሩ ነገሮችን በአጠቃላይ ብሪያን እቤሞ ቼክ ማድረጉ አይቀርም እና አሁን ሚዲያው በሙሉ ሲያራግብ ታውቃላችሁ። የተቃራኒ ቡድን ደጋፊዎች የአርሰናልን ጨምረው ምቤሞ ዩናይትድን ኢግኖር አላደረገ እኮ እና አልፈልግም አላቸው እንደ ጊዮኬሬሽ ሁሉ እያሉ ሲያራግቡት ነበር። ያን ሁሉ አስተያየት ሁሉ ሲመለከት ተጫዋቹ ግራ የተጋባ ነው የሚመስለው አሁን የሰጠውን ምላሽ ስናይ ማለት ነው። እና ለእንደዚህ አይነት የዝውውር ወሬ እኔ አዲስ ነኝ ነው ያለው። እና ምናልባት የአንድ እግር ኳስ ተጫዋች ህይወት አንዱ አካል ሳይሆን አይቀርም ይሄ ነገር እና እኔ ይህንን ነገር አክሴፕት ማድረግ ይኖርብኛል ብሏል። እውነቱ የቱ እንደሆነ እኮ ልጁ ያውቀዋል። ገባችሁ? እዛ ጋር ልጁ ልቡ የት እንደሆነ ማንን እንደሚፈልግ አሁንስ የዝውውር ሂደቱ በምን ደረጃ ላይ እንዳለ ከሱ በላይ የሚያውቅ ሰው የለም። ግን ሚዲያዎች ነገሮችን በጣም ኤግዛግሬት አድርገው አጋነው ሲያወሩ ደግሞ የሚያወሩት ስለማን ነው? ስለ እኔ ነው? እንዲህ አይነት ነገር እኮ ይመጣል። ስለማን ነው እያወሩ ያሉት አይነት ነገር ይኖራል። እነዚህ ምናምን ታውቃላችሁ እንዴት አድርገው አጋነው እንደሚዘግቡ እንደሆነ አድርገው ነው ነገሮችን ሪፖርት የሚያደርጉት እና
እንደዚህ ነገር አይቻለሁ፣ አዲስ ነው ለኔ እና ግን መቀበል አለብኝ ብሏል። አሁን የሆነ ነገር እያረጋገጠልን ነው አድማጮች፣ አይመስላችሁም? ንግግሩን በቀጥታ እንደዛ ባይልም ግን አንዳንድ ነገሮች ውሸት ናቸው እያለን እኮ ነው የሚገኘው ብሪያን ቤሞ ማለት ነው። ግን ኤኒዌይስ ተጫዋቹ ወደ ዩናይትድ የሚያደርገው ዝውውር ያልቃል፣ የጊዜ ጉዳይ ካልሆነ ተብሎ ነው የሚጠበቀው። በግል ያሉትን ጉዳዮች ስለጨረሰ ብዙ ስላወራንበት በዚህ ጉዳይ ላይ አንድ ይሄ ነው። ሌላው ወደ ዩናይትድ ሊመጣ የሚችልበት ምክንያት ብዬ ደግሞ እኔ እንደ አንድ ምክንያት የምነግራችሁ ነገር ቢኖር ቶተንሃሞች ቴልን በቋሚ ዝውውር አስፈርሞታል። ይሄ የተነገረ መረጃ ነው በነገራችን ላይ እና በውሰት ነበር ያመጡት ልጁን ከባየር ሙኒክ። ይህን ተጫዋች በቋሚ ኮንትራት አስፈረሙት ማለት ደግሞ የብሪያን እቤሞ የዩናይትድ ዝውውር እንደሚሆን ማረጋገጫ ነው ብለው ጋዜጦች ይህን ዘግበዋል ማለት ነው። ምክንያቱም ሁለቱም ተጫዋቾች ለማምጣት ፕሮግራም የላቸውም ነበር ለማስፈረም በቋሚ ዝውውር ማለት ነው። አንዱ ላይ እንደሚወስኑ ይጠበቅ ነበር። የዚህ እቤሞ ዝውውር ጉዳይ ወደ ዩናይትድ ያደላ ስለመሰላቸው የልጁን ምርጫ ዩናይትድ መሆኑን ስላወቁ ቴል ላይ ወስነው ተጫዋቹን በቋሚ ኮንትራት አስፈርመውታል የሚለውም ሌላ መረጃ ነው ማለት ነው። የሜን ጋዜጣ ዘጋቢ የሆነው አንድ እንደዚሁ ሳሙኤል ሉካረስት የሚባል ዘጋቢ አለ። እሱም ትላንት ያረጋገጠልን ስለ ዩናይትድ ብዙ ነገሮችን አውርቷል። አንዱ ምቤሞን እንደሚያስፈርሙ ዩናይትዶች እርግጠኞች ናቸው ብሎ የዘገበበትን ነው። ለዩናይትድ በጣም ቅርብ የሚባል ሰው ነው እና እሱም በቃ ኦልሞስት አረጋግጦልናል። ዩናይትዶች በጣም እርግጠኛ ናቸው ምቤሞን ከእጃቸው እንደሚያስገቡት ብሎናል። በዚህ የዝውውር እንቅስቃሴ ላይ ደግሞ ትልቁን ሚና የተጫወተላቸውና ልጁን ያሳመነው የሀገሩ የብሔራዊ ቡድን ልጅ የሆነው ኦናና ነው ብሎናል። ከዚህ በፊት ይህንንም መረጃ አድርሰናቸዋል። ኦናና ትልቅ ሚና ይጫወታል በዚህ ተጫዋች ዝውውር ላይ የሚለውን መረጃ አግኝተን አድርሰናችሁ ነበር። ትላንትም ይኸው ሉካረስት አረጋግጠልን ማለት ነው እና ኦናና ወደ ዩናይትድ እንዲመጣ ምቤሞ በማሳመን ትልቅ ድርሻ ተወጥቷል። ሳላደንቀው አላልፍም። አድማጮች ኦናናን ማድነቅ አለብን እዚህ ጋር። አሁን ኦናና ቢኖርም ባይኖርም በዩናይትድ ቤት ለመፈረም የዩናይትድን ታሪክ ማወቁ አይቀርም። የኩኒሃንም ኬዝ እንደዚሁ አንስቼ ነበር። አንቶኒን ማውራቱ አይቀርም መጠየቁ አይቀርም ብያያችሁ ዩናይትድ ምን ያህል ገናና እንደሆነ። ኦናና እየተተቸ እኮ ነው በዩናይትድ ደጋፊዎች እኮ አይወደድም። አንቶኒም እንዲሁ በጣም ከፍተኛ የሆነ እስከ ማስለቀስ የሚደርስ ትችት የደረሰበት ተጫዋች ነው በዩናይትድ ቤት በነበረው ህይወት ማለት ነው። እነኚህ ሁለት ልጆች ግን ጥሩ ነገር ስለ ዩናይትድ ከመናገር አልተቆጠቡም። ኦናናም ስለ ዩናይትድ ጥሩ ነገር ነግሮታል ምቤሞ። አንቶኒም ስለ ዩናይትድ ጥሩ ነገር ለኩኒሃ እንደነገረው በአንሰማም ግን መጠርጠር ይችላሉ አድማጮች፣ መብቴ ነው እና እጠረጥራሉ እንደዚህ ይሄን ስራቸውን ግን እኔ ሳላደንቅ አላልፍም ለሁለቱም ተጫዋቾች፣ በተለይ ኦናና በዚህ ጋር ለሰራው ስራ ማለት ነው። በነገራችሁ ላይ ኦናና አሁን ካሜሮን ውስጥ ነው የሚገኘው እና ቤተሰቦቹን እየጎበኘ ነው። ታውቃላችሁ፣ ፎቶዎችን ተመልክታችኋል። እንደዚህ ኦናና ብቻ አይደለም ፎቶን በዚህ መልኩ የለጠፈው፣ አማድም ለጥፈዋል። በነገራችሁ ላይ አማድ የኢትዮጵያ ትግራይ ክፍል የሚለብሷት አንድ ሸበጥ አለች። ትግራይ ኦር አማራ ክልል አይዶን ነው ብቻ እርግጠኛ አይደለሁም፣ ግን እቺ የላስቲክ ሸበጥ ባለች እሷን አድርጎ እግር ኳስ ሲጫወት የሚያሳይ ቪዲዮ ወጥቷል። በጣም ያስገረመኝ ነው። ትላንት ነው የተመለከቱት ፌስቡክ ላይ ማለት ነው እና የተወለዱበትን መንደር እየረሱ አይደለም። ያ አይቬሪ ኮስት፣ ይሄ ደግሞ ካሜሮን ማለት ነው። አሁን እንደዚህ አይነት ጊዜያቸውን እያሳለፉ ነው። የእኛስ ተጫዋቾች እነ ማርከስ ራሽፎርድ የት እያሳለፉ ነው ታውቃላችሁ? ዱባይ ናቸው። እና ለማንኛውም አድማጮቼ በዚህ መልኩ ኦናና እየረዳ ስለሆነ የምቤሙ ዩናይትድ ዝውውር የቀንና የጊዜ ጉዳይ ስለሆነ አሳስባችሁ። ሁጎ ኢኪቲኬ የዩናይትድ የሰሞኑ የአጥቂ መስመር ወሬ ዶሚናንት የሆነ ተጫዋች ሆኗል። በተለይ ከጊዮኬሬሽ ዩናይትድ ዝውውር ራሳቸውን ማግለላቸውን ተከትሎ ማለት ነው። አድማጮቻችን ይሄ የጊዮኬሬሽ ወሬ አሁን ይህን ዜና ከመስራት በፊት ራሱ ሪያል ማድሪድ እንዲያስፈርመው ተጫዋቹ ራሱን አቀረበ የሚል ዜና ሰማው። አያችሁ አርሰናል ልጁን እንደሸሸው ይሄ አንድ ማረጋገጫ ነው። እና ልጁ አሁን እየባተነ ነው ማለት ነው። እንግዲህ አስፈርሙኝ እያለ እየጠየቀ ነው። ሌቭሉን ማወቅ አለበት። ልጁ ስህተት ሰርተዋል። ወኪሉ ሊሆን ይችላል ይህን ስህተት የሰራው። አርሰናልን መርጧል፣ ዩናይትድን አይፈልግም የሚል አይነት ወሬ ጨዋታዋን የጀመራት ማለት ነው። ግን ከባድ ጨዋታ እንደነበረች አላወቃትም እቺ ነገር።
አሁን ተጫዋቹን እኮ ዩናይትድ ካልፈለገው አርሰናል ካልፈለገው ሌሎች ክለቦችም ይቺ ነገር እንዴት ነች ብለው ልጁን በአይነ ቁራኛ ነው የሚያዩት። የሚጠይቀው ደሞዝ ከፍተኛ ነው፣ ልጁ ፍላጎቱ ማለት ነው። ሻምፒዮንስ ሊግ ከእንደገና የደሞዝ የወኪል የጉርሻ ክፍያ ብላብላ። ይሄን ነገር ለመጠየቅ ልጁ ራሱን ማሳየት አለበት በትልቅ መድረክ። ስፖርቲንግ ሄዶ ስፖርቲንግ ብዙ ጎል ስላገባ ብቻ የእንግሊዝ ክለቦች መቶ አውጥተው በቀላሉ የሚያስፈርሙት አይደለም። እድሜውንስ ልጁ እንዴት ነው ማየው? 27 ዓመት እኮ ነው የሞላው፣ ገና የ24 ዓመት ተጫዋች እኮ አይደለም ይሄ። ስለዚህ እነኝን ሁሉ ኮንሲደር ማድረግ መቻል አለበት። ራሱን ሌቭሉን በጣም ሰቀለ ልጁ እና የፈላጊዎቹን ቀስ በቀስ በሚሰራቸው ፋውሎች ደግሞ ምን እያደረገ መጣ? እያሸሸ አሁን መጨረሻው አላማረኝም ይሄ ልጅ አድማጮች። አሁን ራሱን ዝቅ ማድረግ አለበት። ለዩናይትድም መፈረም ከፈለገ ለአርሰናልም መፈረም ከፈለገ ልጁ ወደ ቀልቡ መመለስ አለበት። አሁን በዚህ ያህል አካሄዱ እና ልጁ በሚጠይቀው ደሞዝ ማን ነው ተንሰፍስፎ የሚያስፈርመው እንዴ? ለምን አልተጫረቱበትም? ብዙ እኮ አጥቂ የሚያስፈልጋቸው ክለቦች እኮ አሉ። ችግር አለ ማለት ነው ተጫዋቹ ጋር። ስለዚህ በዚህ ልጅ ብዙ ቅሬታ አይግባችሁ ባይመጣም አድማጮች ለማለት ነው። ኤኒዌይስ ኮሜንትም ላይ አስተያየት ትሰጣላችሁ። በጣም ጥሩ ስሜት እንዳልተሰማችሁ በዚህ ተጫዋች ዙሪያ ሌሎች ተጫዋቾችን ዩናይትድ ቢያስፈርም እያላችሁ ምርጫዎቻችሁን በኮሜንት ላይ እየገለጻችሁልን ነው አድማጮች። አሁን ልጁ ራሱ እየጠየቀ የመጣ ነው ይመስለው ዩናይትድ ጋር መደወሉ አይቀርም እርግጠኛ ነኝ። አሁን ዩናይትድ እና አርሰናል ጋር ደግሞ የሆነ ነገር ቀንሶ ወደ ቀልቡ ከተመለሰ በቃ ደሞዙ ፍላጎቱን ምናምን ቀንሶ ልጁ መልሶ ይጠይቃቸዋል። እርግጠኛ ዜና ትሰማላችሁ አድማጮች፣ እርግጠኛ ትሰማላችሁ። ያለበለዛ በስፖርቲንግ ሊዝበን መቆየቱ ነው ልጁ። ወይ ደግሞ ሌላ ወደ ሳውዲ ክለብ ሊሄድ ይችላል ወይ ወደ ጁቬንትስ ሊያመራ ይችላል። ግን እንደሚፈልገው እንግሊዝ አይጫወታትም በዚህ ሁኔታው ልጁ ማለት ነው። የኢኪቲኬን መረጃ እንዲሁ ስነግራችሁ አድማጮቼ በረፋድ ዜና ላይም ጠቅሼዋለሁ። ተጫዋቹ ወደ ዩናይትድ እንዲመጣ ኮንታክቶች አሉ፣ ንግግሮች አሉ። ኢንኳየር ዩናይትዶች አድርገዋል፣ መረጃዎችን እየሰበሰቡ ይገኛሉ። ተጫዋቹ ወደ ዩናይትድ እንዴት አድርጎ ሊመጣ እንደሚችል ነው እንግዲህ እየተነጋገሩ መረጃዎችን እየሰበሰቡ ያሉት ማለት ነው ዩናይትዶች። ብዙዎቻችሁ እንደውም ምርጫዬ ሁጎ ኤኪቲኬ ነው እያላችሁ ነግረናችሁናል ኮሜንት ላይ ማለት ነው አድማጮች። ከጌኬሬጅ ጋር እያነጻጸራችሁት ነው። አሁን ሙሉ ትኩረታችን ወደ ኤኪቲኬ የሆነ ነው የሚመስለው። እንደ ክለብ ማንቸስተር ዩናይትድ ትኩረቱን እሱ ላይ እያደረገ ነው የሚመስለኝ አድማጮች። እና ይሄ ልጅ በጣም ፖዘቲቭ የሆኑ ዜናዎች ከትላንት ጀምሮ እጅግ በሚታመኑ የዜና ምንጮች እየወጡበት ነው ያለው። ሲሸጡት ለሲቲ አንድ ተጫዋች ሸጠው ነበር፣ ማርቡሽ የተባለ ልጅ ታውቃላችሁ። ለሱ ሲሸጡ ከ60 ሚሊዮን ፓውንድ በላይ ነበር የተቀበሉት ከሲቲ እና በተመሳሳይ የዝውውር ገንዘብ ይህንንም ተጫዋች ለመልቀቅ ዝግጁ ናቸው ተብሏል። እና ቀድሞ ሲወራ ከነበረው ሂሳብ ይሄ የተሻለ ነው፣ ውድ አይደለም ማለት ነው። 85 ሚሊዮን ፓውንድ ሲባል ነበር 100 ሚሊዮን ዩሮ ማለት ነው። አሁን ግን ወደ እስከ 65 ሚሊዮን ፓውንድ በሚደርስ ገንዘብ ለመሸጥ ፈቃደኛ ናቸው ፍራንክፈርቶች ተብሎ ሪፖርት ወጥቷል። ይሄም ልጁ ወደ ዩናይትድ ሊመጣ እንደሚችል ተስፋ የሰጠ ዜና ሆኗል ማለት ነው። ምክንያቱም ጊዮኬሬሽን ለማምጣትም ተመሳሳይ ገንዘብ ያስፈልገናል፣ 65 ሚሊዮን ፓውንድ አካባቢ። ይሄ ልጅ ደግሞ እድሜው ገና ነው፣ በጣም ብዙ ተስፋ ያለው ልጅ ነው። በጣም ለፋ ጠንክሮ ከሰራ ታለንቱ ያለው ተጫዋችም ስለሆነ ግን ይሄ በጣም ጨራሽ ኤክስፔሪንስ የሆነ ጨራሽ አጥቂ ነው የምትሉት አይደለም። ጊዜ ሊፈልግ ይችላል በዩናይትድ የአጥቂ መስመርን ለመምራት። ግን ሪስክ ወስዳችሁ ብታመጡት ደግሞ ብዙም የማያስከፋ አይነት ዝውውር ነው የሚሆነው ማለት ነው፣ ልጁ ካለው ተሰጥኦና ታለንት በአንጻር ማለት ነው። በዛ ላይ ፕላስ የዩናይትድ ደጋፊ ነው። በተደጋጋሚ ይሄን ተናግረናል አድማጮች። ስካይ ስፖርትም የትላንት ዘገባ ያመለከተን ይሄንን ነው። የኤኪቲኬ ዩናይትድን የመቀበል ምንም ችግር የለበትም። በግል ጉዳዮች እንደውም ተጫዋቹ ከዩናይትድ ጋር የመስማማት ምንም ችግር የለበትም። ደሞዙ ተጫዋቹ ሌሎች አጥቂዎች ከሚጠይቁን በጣም ያነሰና በጣም ፌር የሆነ ደሞዝ ነው የሚጠይቀን ልጁ ማለት ነው። ከነ ኦስሜን ከነ ጌኬሬሽ በጣም ያነሰ ደሞዝ ይጠይቃል። ምክንያቱም ዩናይትድ ስለሆነ ማካበድ አይፈልግም ልጁ። የአውሮፓ ሻምፒዮንስ ሊግ ባይሳተፉም ችግር የለበትም። ደጋፊ ስልኩ አድማጮች ይሄ ማድነቅ ብቻ አይደለም፣ የዩናይትድ የልብ ደጋፊ ነው ልጁ። የኮምቦ ቪዲዮዎችን ሁሉ እኮ ሼር አድርጓል ታውቃላችሁ። ከዚህ በፊት የነበረው የማርሳልና የራሽፎርድን የኮምቦ ቪዲዮ አለ አይደል? ይሄ ቅንጭብ ተደርገው የሚሰሩ ቪዲዮዎች እነሱን ሁሉ እኮ ሼር ያደረገ ልጅ ነው። ከዚህ በፊት የክርስቲያኖ ሮናልዶ ወደ ዩናይትድ መመለስም ሼር አድርጓል።
በማህበራዊ ድረገጾቹ እኮ ነው ሼር የሚያደርጉ አድማጮች። እና በዚህ ያህል ለዩናይትድ እንደዚህ ያደረገ አንድ ትልቅ ተጫዋች ነው አይቼ አላውቅም። የዩናይትድ የልብ ደጋፊ እንደሆነ በግልጽ የተናገረ ልጅ ነው። ስለዚህ ኖ ፕሮብሌም፣ ችግር የለም። ዩናይትድ መስማማት የሚችል ከሆነ ከኢንትራ ፍራንክፈርት ጋር ኤኪቴኬ ዩናይትድ ሊመጣ ይችላል። ያንን ነው ሪፖርቶች እየገለጹልን ያሉት። ወኪሉን አናግረዋል፣ ተጫዋቹን አናግረዋል። ከክለቡ ጋር ግን ይሄ ጠንከር ያለ ድርድር አሁን ቤሞን እያናገሩ ባለበት መልኩ ጠንከር ያለ ድርድር የለም። መረጃዎች መሰብሰብ የመጀመሪያ ፈርስት ስቴፕ ላይ ናቸው ማለት ነው። ይሄን አጠናክረው ይቀጥላሉ አይቀጥሉም የሚለውን አብረን እናያለን። ግን በጣም ከሚታመኑ የዜና ምንጮች ነው ማለት ነው እየተረጋገጠ ያለው የኤኪቲኬ ጉዳይ። አድማጮች የቪክተር ኦስሜሄንን ጉዳይ እንየው አድማጮች። ይህን ልጅ ዩናይትድ ቢመጣ የሁሉም ማለት ይቻላል የዩናይትድ ደጋፊዎች ምኞት ነው። ኦፍኮርስ ሄሪም ጨምሮ ካለው ኤክስፔሪንስ አንጻር የፈርዲናንድን ማስተያየት በረፋድ ዜናችን ላይ ነግሬያቸዋለሁ ምን እንዳለ ስለ ኦስሜሄን ማለት ነው። ቼክ አድርጎ ወደኋላ ተመልሱና አነጻጽሮ ከጊዮኬሬስ ጋር አስተያየቱን የሰጠበት ነው። እና ኦስሜሄን ለእኛ ይከብዳል አሁን ባለው ሁኔታ። እኔም ለምንድን ነው የማይታገሉት ይህ ልጅ ለማምጣት ዩናይትዶች ለምን ፈዘዙ የሚል ጥያቄ ነበረኝ። ግን ሆል ፓኬጁን ሳየው ለማስፈርም ልጁ እንዲፈርም ለዩናይትድ የሚያስፈልገው ገንዘብ ከአቅማችን በላይ ነው አድማጮች። እውነት ነው የምላችሁ ከአቅማችን በላይ ደሞዙ የሚጠየቀው ደሞዝ የዝውውሩ ገንዘብ እኮ አይደለም። ደሞዙ የሚጠይቃቸው በጣም ዘግናኝ ናቸው። ዩናይትድ ቻምፒዮንስ ሊግ ስለማይሳተፍ ደሞዙን እንዲቀንስለት ግዴታ ያስፈልጋል። ኦስሜሄንን በተመለከተ ማለት ነው። ይሄን ካልቀነሰና ፈቃደኝነት ካላሳየ ሙሉ ለሙሉ የዩናይትድ ዝውውሩ የሚሆን ነገር አይደለም አድማጮች፣ አይሆንም። በቃ ኦስሜሄን ፈቃደኛ መሆን አለበት። ዩናይትድ አይከብደውም ያልኳችሁ ተጫዋች ጨምሮ ገንዘብ አድርገው ጨምሮ ሊያመጡት ይችላሉ። ናፖሊዎች ከዩናይትድ የሚፈልጓቸው ተጫዋቾች አሁን እየተበራከቱ ነው። ሳንቾም ተብሏል። በነገራችን ላይ ጀደን ሳንቾ ወደ ናፖሊ እንዲሄድ ናፖሊዎች አሁን ፍላጎት አሳይተዋል ሲባል መረጃ የሆና በጣም ደስ አለኝ እውነት ለመናገር። ምክንያቱም ሳንቾ ራሱን ፕራይስ አውት እያደረገ እኮ ነው ልጁ። ዜና ካልነገርኳችሁ ወደ ዶርትመንድ እንዲሄድ ጥያቄ ሲያቀርቡለት ከዛ ደሞዝህን ቀንስ አሉት። ልክ ቼልሲ ቤት እንዳለው 5 ሳንቲ አልቀንስም አለ። ቤሳቤስቲ ደሞዜን አልቀንስም አለ። አያችሁ ዩናይትድን እንዴት እንደሚጠላና ዩናይትድን ዋጋ ለማስከፈል ዝግጁ እንደሆነ። በዩናይትድ ቤት ከማገኘው ደሞዝ አለ ለዶርትመንድ መሄድ ይፈልጋሉ። ፍላጎቱን ገለጸላቸው። ግን 5 ሳንቲ ቅናሽ አላደረግም፣ ምንም ደሞዜ ሳትቋረጥ ነው ወደዛ መሄድ የምችለው ሲል ለዶርትመንድ ገለጸ ማለት ነው። በዚህ መሃል ናፖሊ ልጁን ፈለገው የሚል ዜና ሲመጣ እንደ ፖዘቲቭ በጣም ጥሩ የሆነ ዜና አድርጌ ነው እኔ የወሰድኩት። ይህን ያልኳችሁ ለምንድን ነው? በኦስሜሄን ዝውውር ላይ ሊረዳን ስለሚችል ነው። በደሞዝም በሉት ብቻ በክፍያም በሉት። ይህን ምን ለማለት ነው አድማጮቼ? የኦስሜሄን የዩናይትድ ዝውውር ግን ከኮንትራት አንጻር እጅግ አስቸጋሪ ነው የሚሆነው ለዩናይትድ። የሚቀመስ ዝውውር አይደለም። ለዛ ነው እስካሁን ድረስ በዚህ ተጫዋች ዝውውር ላይ ገፍተው ያልሄዱት። ዩናይትዶች ብቻ አይደሉም፣ ሌሎችም ክለቦች ገፍተው ያልሄዱበት ትልቁ ምክንያት ይሄ ነው። አርሰናል ለምን እስካሁን ድረስ አልጣርም? ለአርሰናል ልክ እንደ ዩናይትድ ሁሉ እኮ በጣም አንገብጋቢ ነው የአጥቂ መስመራቸውን ችግር መፍታት። ግን እስካሁን ድረስ ኦስሜሄንን ለማናገር ገፍተው እኮ አልሄዱም። ቼልሲ አቅም አለው። ቼልሲ ገፍተው አልሄድም ይህን ተጫዋች ለማስፈርም። ወደ ቱርክ ሄዶ በጣም ደስተኛ ሆኖ የተጫወተው ለምን እንደሆነ ታውቃላችሁ? ታክስ እንደ እንግሊዝ በጣም ፍሪ ነው እዛ ለእግር ኳስ ተጫዋቾች ማለት ነው። ስለዚህ ኦልሞስት ደሞዙ በሙሉ ኪሱ ውስጥ ነው ልጁ የሚገባው ማለት ነው። አያችሁ ሙሉ ደሞዙ ኪሱ ውስጥ ይገባል። ልክ አሁን ሳውዲ ብሄድ ፈቃደኛ ሆኖ መርጦ የሳውዲ ደሞዙ ምንም እንደማይቆረጥ ሁሉ ማለት ነው። እንግሊዝ ስትመጡ ግን ደሞዙ ይቆረጣል። በግማሽ ነው ኦልሞስት የሚቆረጠው 45 በመቶ አካባቢ ማለት ነው። ስለዚህ ለሱ ሙሉ ጋላታሳራይ ሲከፈለው ነው የነበረውን ደሞዝ ለመክፈል 15 ሚሊዮን ዩሮ እኮ ነው የተጣራ የሚከፍሉት። ታውቃላችሁ አሁን ለመክፈል ፈቃደኛ የሆኑ ያሉት ጋላታሳራዮች 15 ሚሊዮን ዩሮ የተጣራ። ዩናይትድ ይህን ገንዘብ ከጋላታሳራይ እኩል ልስጠው ካለ ወደ 25 ሚሊዮን ዩሮ ለተጫዋቹ ደሞዝ መክፈል አለበት። አያችሁ ተቆራርጦ 15 ሚሊዮን የተጣራ እንዲያገኝ ካስፈለገ፣ ይሄ ደግሞ ከዩናይትድ የደሞዝ ቢል ስትራክቸር ጋር የሚሄድ አይደለም አድማጮች፣ የሚሄድ አይደለም። ልጁም ምናልባት ይሄ ካልተከፈለው አልመጣም የሚል አይነት ተጫዋች ይመስላል አሁን ባለው ሁኔታ ማለት ነው። ደሞዝ አጠያየቁ በጣም ከፍተኛ ነው ልጁ እና የእንግሊዝ ክለቦች በቃ መጣስ አይፈልጉም። አሁን ትተዋል፣ አይከፍሉም እንደ ድሮ። ፐርፎርማንስ ሪሌትድ የሆነ ክፍያ ነው መፈጸም የሚፈልጉት። ተጫዋቹ በሚያሳየው እውቀት፣ በሚያስቆጥራቸው ጎሎች፣ ሲሙ በቀጣይ ሲዝን በሚኖረው የአውሮፓ ተሳትፎ
ልክ ነው ክለቦች አሁን ለመክፈል ዝግጁ እየሆኑ ያሉት ዩናይትድን ጨምሮ በተለይ እንግሊዞቹ ማለት ነው እንጂ ቤዚኳን ቆንጠጥ ይላሉ፣ ያዝ ያደርጓችኋል ማለት ነው፣ አይሰጧችሁም። ግን እንዳንተ ፐርፎርማንስ እንደምታገባው ጎል ብላ ብላ ብለው ሊስት ያስቀምጡልህና ደሞዝህ ሊንር ይችላል ማለት ነው። በቃ እንደ ገበያቸው እነሱም ተጫዋቾቹም ተመጣጣኝ ነገር ያገኙ የሚል አይነት ፕሪንሲፕል ነው እየያዙ ያሉት ማለት ነው። አያችሁ። ስለዚህ የኦስሜሄን ጉዳይ በጣም በግልጽ እንዲገባችሁ የታክሱ ሁኔታ እንግሊዝና የሌሎች ሀገሮች የታክስ ሁኔታ አንድ ስላልሆነ ማለት ነው። በእንግሊዝ 18 ሚሊዮን ዩሮ 18 ሚሊዮን ፓውንድ ነው ደሞዙ ብለን ስናወራ የካሳሜሮ ደሞዝ ሁሉም ብር አይደለም ኪሱ የሚገባው። አያችሁ ይቆራረጥና በኔት የሚያገኘው ደሞዝ ተጫዋቹ 10 ሚሊዮን ፓውንድ አካባቢ ነው ማለት ነው ሲቆራረጥ ኔት የተጣራ የሚደርሰው 18 የምንለው ግሮሱ ነው። ለዩናይትድ ከፍተኛው ተከፋይ አሁን እሱ ነው አይደል ግሮሱ አጠቃላይ ደሞዙ የተጫዋቹ 18 ሚሊዮን ፓውንድ ነው በአመት ማለት ነው። ኔቱን ግን ስትየው ትንሽ ነው። የተጫዋቹ 9 ሊሆን ይችላል ወይ 10 አካባቢ አያችሁ የተጣራ የሚደርሰው ማለት ነው። የኦስሜሄንን ስታመጡት ደግሞ ከዚህ እጥፍ እጥፍ ይሆናል ማለት ነው። አያችሁ ዩናይትድ ይሄን መሸከም የሚችል ቡድን ነው ወይ? አሁን ባለው ሁኔታ አይደለም። ታውቃላችሁ ምን ያህል እየቀናነሱ እንደሆነ። ተጫዋችም ለመሸጥ ለማስወጣትም ጥረት እያደረጉ ነው፣ እየተሳካላቸው ግን አይደል። ከባድ ነው። አሁን እያመጡ እያናገሩ ባሏቸው ተጫዋቾችም አንጻር ስታዩት ደግሞ ኦስሜሄንን እዚህ ላይ መጨመር በጣም አስፈላጊ ቢሆንም ለክለቡ አቅም የሚሆን ልጅ አይደለም። ግን ይሄ ማለት ደግሞ ሙሉ ለሙሉ በሩ ተዘግቷል ማለት አይደለም። ስፔሶች ይኖራሉ፣ ሊከፈቱ ሊመቻቹለት ይችላሉ። ስቲል አሁንም ኮንታክት ላይ ናቸው ብሎናል ፋብሪሶ ሮማኖ ትላንት በነገራችሁ ላይ። ግን ሁሉም አጠቃላይ የተጫዋች የዝውውር ፓኬጅ በጣም ውድ ነው ብሎ ራሱ ፋብሪሶ አረጋግጦልናል። ስለዚህ ወደፊት አዲስ ነገር ሲኖር እነግራቸዋለን ያለውን ሁኔታ ሊመጣ የሚችልበት እድል ካለ ኦስሜሄን ማለት ነው። አድማጮቼ ለማንኛውም የዛሬው መረጃዎች እዚህ ላይ ይብቁ። አብራችሁኝ ስለሆናችሁ ስለተከታተላችሁ እጅግ ከልብ አመሰግናለሁ። ነገ በተለመደው የጠዋት ረፋድ ዜና እንደዚሁ አገኛችኋለሁ። ቀደም በጣም አጠር ያሉ መረጃዎችን ይዤ እንዳትቀሩ ተከታተሉን። የከሰዓቱም ዜናችን እንደተለመደው በሰዓቱ ይቀርብላችኋል። ሰላሙን እስከዛው ባባይ